ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ዕለተ ሐሙስ የምሽት መረጃ ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። የኢትዮጵያ መንግስት የተወሰነውን የሀገሪቱን የውጭ ምንዛሬ ክምችት በምናባዊ ገንዘብ ወይም የዲጂታል መገበያ ገንዘብ በሆነው ቢትኮይን ለማድረግ ጥናቶችን እያደረገ መሆኑን የሚያመለክት አንድ መረጃ ወጥቷል። እኛም በጥንቅራችን አካተነዋል። በትግራይ ክልል ለዓመታት ለመኖሪያ ቤት ግንባታ ገንዘብ ሲቆጥቡ የነበሩ የመቀለ ከተማ ነዋሪዎች በዛሬው ዕለት የተቃውሞ ድምጽ አሰምተዋል። የመቀለ የዛሬውን ሰልፍ በተመለከተ አጠር ያለ መረጃ እናደርሳለን። አነጋጋሪውን የአቡኑን ቃለ ምልልስ ያሰራጨው ሚዲያን ማገዷን ቤተክርስቲያን በዛሬው ዕለት ገልጻለች። እግዱን እንዲሁም የአቡኑን አነጋጋሪ መልእክት በተያያዘ የምናደርሳችሁ ዕለታዊ መረጃ ይኖራል። የአሜሪካ ጦር በኤደን ባህረ ሰላጤ መርከብ አወደመ። የአሜሪካ አፍሪካ ኮማንድ በሶማሊያ ጠረፍ ለአልሸባብ ቡድን ጦር መሳሪያ ለማድረስ ሲጓዙ ነበር ባላቸው 2 መርከቦች ላይ ከአየር የተሰነዘረ ጥቃት ፈጽሞ መርከቦቹን አውድሟቸዋል። መረጃው ዝርዝር አለው። ቻይና የታሪፍ ጦርነቱን በተመለከተ በዛሬው ዕለት በሰጠችው ይፋዊ መግለጫ ፕሬዝዳንት ትራምፕ ስለ ድርድር ያስተላለፉት መልእክት ሐሰት ነው ስትል ውድቅ አድርጋለች። መረጃው የጥንቅራችን አካል ነው። በአዲስ አበባ 1 ወር በሚሆን ጊዜ ውስጥ 75 ሚሊዮን ብር የሚሆን ቅጣትን ነዋሪዎች እንዲቀጡ የተደረገ መሆኑ ታወቀ። በበርካታ የደንብ ጥሰቶች የተከተለ ቅጣት ነውም ተብሏል። ጥንቅራችን ከያዛቸው መረጃዎች መካከል ነው። በጥንቅራችን በየዕለቱ የሚለቀቁት መረጃዎቻችን እንዲደርሶት ቻናላችንን ሰብስክራይብ በማድረግና ይዘቶቻችንንም ላይክ እና ሼር በማድረግ ቤተሰባችን ይሁኑ መልእክታችን ነው። አሁን በቀጥታ ወደ ዝርዝር መረጃዎቻችን እንውሰዳችሁ። የመቀሌው የዛሬው የተቃውሞ ሰልፍ በትግራይ ክልል ለዓመታት ለመኖሪያ ቤት ግንባታ ገንዘብ ሲቆጥቡ የነበሩ የመቀሌ ከተማ ነዋሪዎች በዛሬው ዕለት የተቃውሞ ድምጽ አሰምተዋል። መኖሪያ ቤት መስሪያ 70 ካሬ ሜትር ይሰጣቸዋል ተብለው ገንዘብ ሲቆጥቡ የነበሩ የመቀሌ ከተማ ነዋሪዎች ከ6 ዓመት ጥበቃ በኋላ የመኖሪያ ቤት አሰራር ተቀይሯል፣ የሚሰጣችሁ መሬት የጋራ መኖሪያ ቤት ነው መባላቸውን ተከትሎ ተከታታይ ተቃውሞ ድምጽ በማሰማት ላይ ይገኛሉ። የመቀሌው 70 ካሬ ቤት ግንባታ ማህበራት አመራርና አባላት ጥያቄያችን ላለፉት 6 ዓመታት ሰሚ ጆሮ አጥቷል በማለት በትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽሕፈት ቤት ለሁለተኛ ጊዜ በሰላማዊ ሰልፍ ምሬታቸውን ገልጸዋል። ከ6 ዓመታት በፊት ለአንድ አባወራ 70 ካሬ ሜትር የመኖሪያ ቤት ግንባታ መሬት ለመስጠት በሚፈቅድ መመሪያ መደራጀታቸውን ገልጸው ከጦርነት በኋላ ነባሩ መመሪያን በመጣስ በአፓርታማን የምትስተናገዱት መባላቸው ይፍትሃዊ እንደሆነ ገልጸዋል። በትግራይ ደረጃ የተደራጁት እነዚህ 60 ሺህ የ70 ካሬ ቤት ግንባታ ማህበር ጥያቄ አቅራቢዎች የመኖሪያ ቤት የግንባታ መሬት አሰጣጥን አስመልክቶ በክልሉ ከተሞች የሚታየው ወጥ ያለውን አሰራር እንዲታረም ድምጻቸውን አሰምተዋል። በሌሎች ከተሞች ተፈቅዶ በመቀለ ከተማ ለ70 ካሬ የቤት መኖሪያ ግንባታ መሬት አይሰጥም መባሉ እጅግ እንዳስገረማቸውና እንዳሳዘናቸው ገልጸዋል። ጥያቄያቸው በተደራጁበት መመሪያ በሚፈቅደው መሰረት የመኖሪያ ቤት የቤት ግንባታ መሬት ከማግኘት የዘለለ ፖለቲካዊ ተልእኮና ዓላማ እንደሌለው አስረድተዋል። ከቤት ኪራይ ስቃይና ሰቆቃ እንዲገላገሉ የሚያስችል መንግስታዊ መፍትሄ እንደሚሹ ተናግረዋል። ማህበራቱ ዛሬ ሚያዝያ 16 2017 ዓ.ም በፕሬዝዳንት ጽሕፈት ቤት አካባቢ የተለያዩ የመብት ጥያቄዎችና መፈክሮች እያሰሙ እስከ እኩለ ቀን ቢጠብቁም ጥያቄዎቻቸውን ሰምቶ ምላሽ የሚሰጥ የመንግስት ኃላፊ እንዳልተገኘ አንድ የአገር ውስጥ ዘጋቢ አመልክቷል። በተለምዶ 70 ካሬ በመባል የሚታወቀው ለእያንዳንዱ ተሳታፊ 70 ካሬ ሜትር ቦታ እንደሚሰጥ በገባው ቃል የተሰየመው ይህ ውጥን ከ6 ዓመታት በፊት በትግራይ ክልል ርዕሰ መዲና መቀለ መጀመሩ ይታወሳል። በቀጣይ መረጃ መንግስት በቢትኮይን ላይ ለመሳተፍ ጥናት ጀመረ። የኢትዮጵያ መንግስት የተወሰነውን የሀገሪቱን የውጭ ምንዛሬ ገንዘብ በምናባዊ ገንዘብ ወይም የዲጂታል መገበያ ገንዘብ በሆነው ቢትኮይን ለማድረግ ጥናቶችን እያደረገ መሆኑን የአፍሪካን ኢንተለጀንስ ዘገባ አመልክቷል። ሰዎች ገንዘብን ያለምንም ማዕከላዊ ተቆጣጣሪ፣ ያለምንም ባንክ ወይም ያለ ሶስተኛ ተጨማሪ ወገን ምናባዊ ገንዘብን መላላክ መገበያየት የሚችሉበት ይህ ስርዓት በተለይ ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን መምጣታቸውን ተከትሎ ከፍተኛ ድጋፍና የፕሮሞሽን ማበረታቻ ጭምር እየተደረገለት ሲሆን ፕሬዝዳንቱ ከወራት በፊት ወደ ስልጣን ሲመጡ በፕሬዝዳንታዊ ሕጋቸው ወይም ኤክስኪዩቲቭ ኦርደር አማካይነት ክሪፕቶከረንሲን የሚመለከት አዲስ ሕጎችና ደንቦችን የሚያዘጋጅ ግብረ ኃይል ለማቋቋም
የሚያስችላቸውን ፕሬዝዳንታዊ ትዕዛዝ የፈረሙ መሆኑ የሚታወስ ነው። ፕሬዝዳንት ዶናልድ ትራምፕ ከዚህም በተጨማሪ አሜሪካ ወሳኝ የቢትኮይን እንዲሁም ሌሎች ምናባዊ ገንዘቦችን የሚጨምር የዲጂታል ሀብት ክምችት እንዲኖራት ትዕዛዝ የሰጡ መሆኑም የሚታወስ ነው። አፍሪካን ኢንተለጀንስ ባስነበበው መረጃ ደግሞ የኢትዮጵያ መንግስት 10 በመቶ የሚሆነውን የሀገሪቱን የውጭ ምንዛሬ ክምችት በክሪፕቶ ከረንሲ እንዲሆን ለማድረግ በዚህ ዙሪያ ያሉ ኤክስፐርቶችን አሰባስቦ ጥናት እያስደረገ መሆኑን አመልክቷል። ውጤቱ የጥናቱን የመጨረሻ ውጤት ተከትሎ ይወሰናል ተብሎ ይጠበቃል። ከወራት በፊት የኢትዮጵያ ብሔራዊ ባንክ ባወጣው መግለጫ ቢትኮይንን መሰል የዲጂታል መገበያ ገንዘቦችን ኢትዮጵያ ውስጥ ጥቅም ላይ እንዳይውሉ ያገደ መሆኑ የሚታወስ ነው። የሀገሪቱን ማክሮ ኢኮኖሚ የሞኔታሪ ክፍል በበላይነት የሚቆጣጠረው የኢትዮጵያ ብሔራዊ ባንክ ከወራት በፊት ባወጣው የክልከላ መግለጫው ምናባዊ ንብረትን ወይም ዲጂታል መገበያ ገንዘብ ለግብይት ወይም ለክፍያ መጠቀም በኢትዮጵያ ብሔራዊ ባንክ እውቅና ያልተሰጠው ድርጊት በመሆኑ ህብረተሰቡ ከእንደዚህ አይነት ህገወጥ ተግባር ራሱን ይጠብቅ ሲልም ነበር ያሳሰበው። በአሁኑ ሰዓት ያለውን ዓለም አቀፍ የኢኮኖሚና የገንዘብ ስርዓትን ተከትሎ የኢትዮጵያ መንግስት በዚህ አቅጣጫ ያካሄድ ለውጦችን ለማድረግ ያሰበ መሆኑን የተመለከተ መረጃን ይፋ ባያደርግም አፍሪካን ኢንተለጀንስ ባወጣው መረጃ ግን ቁጥጥር ባለው መልኩ መንግስት ገበያውን ለዚሁ የዲጂታል ወይም ምናባዊ ገንዘብ ስርዓት ክፍት ሊያደርግ በሚችልበት መልኩም ጭምር እያሰበበት ነው። በዚህ ዙሪያ ባለው መረጃ ዙሪያ እስካሁን ባለው ሁኔታ የኢትዮጵያ መንግስት ያለው ነገር የለም። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ዘርፉን የበለጠ እያበረታቱ ሲሆን እሳቸውም ሆነ ልጃቸው ኤሪክ ትራምፕ የቢትኮይን ኢንቨስተሮች ሲሆኑ በስፋት እየተሳተፉም ይገኛሉ። ዶናልድ ትራምፕ የሁለተኛ ዘመን ስልጣናቸውን እንደያዙ በቀናት ጊዜ ውስጥ ክሪፕቶ ከረንሲን የሚመለከት አዲስ ህጎችና ደንቦችን የሚያዘጋጅ ግብረ ኃይል ለማቋቋም የሚያስችላቸውን ፕሬዝዳንታዊ ትዕዛዝ የፈረሙ ከመሆኑም ባሻገር አሜሪካ ወሳኝ የቢትኮይን እንዲሁም ሌሎች ምናባዊ ገንዘቦችን የሚጨምር የዲጂታል ሀብት ክምችት እንዲኖራት ጭምር ፕሬዝዳንታዊ ትዕዛዛቸውን የሰጡበት ሁኔታም የሚታወስ ነው። አሜሪካም ወሳኝ የቢትኮይን እንዲሁም ሌሎች ምናባዊ ገንዘቦችን የሚጨምር የዲጂታል ሀብት ስትራቴጂክ ሪዘርቭ አሴት ለማድረግ ወስናለች። የትራምፕ አንዱ የምርጫ ቅስቀሳ የነበረው ቢትኮይንን የአሜሪካ መንግስት ሪዘርቭ አሴት አድርጎ እንዲጠቀም አድርጋለሁ የሚል የነበረ መሆኑ የሚታወስ ነው። በቀጣይ ርዕሳችን የቤተ ክርስቲያኗ የዛሬው የእግድ ውሳኔ። አነጋጋሪውን የአቡኑን ቃል ምልልስ ያሰራጨው ሚዲያን ማገዷን ቤተ ክርስቲያን በዛሬው ዕለት ገልጻለች። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስር የሚሰሩ ኦርቶዶክሳውያን የሚዲያ ተቋማት በአንድ ማዕከል እንዲያገለግሉ የመረጃ ፍሰቱ ወጥነት ያለውና ተቋማዊ መሆን ይችል ዘንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕዝብ ግንኙነት መምሪያ 2 ቀናት ስልጠና ተሰጥቶ የቤተ ክርስቲያን መሰረት እምነት፣ ስርዓት አምልኮና ትውፊትን አክብረው በቤተ ክርስቲያን ዙሪያ ዘገባ ማከናወን የሚችሉበት ፍቃድ ከመምሪያው መስጠቱን ያስታወሰው የእግድ ደብዳቤው ከነዚህ የሚዲያ ተቋማት መካከልም የፍኖተ ጽድቅ ጠቅላላ ማህበር ፍኖተ ጽድቅ ቴሌቪዥን አንዱ ሆኖ ዘገባዎችን ሲያሰራጭ መቆየቱን ጠቅሷል። ሆኖም ግን በፍኖተ ጽድቅ ቴሌቪዥን በዕለተ ስቅለት ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም በሚል ርዕስ የተላለፈው ትምህርትም ውዝግብ በማስነሳቱና ቋሚ ሲኖዶስ በጉዳዩ ዙሪያ ተወያይቶ ውሳኔ ለመስጠት ለረቡዕ ሚያዝያ 22 ቀን 2017 ዓ.ም ቀጠሮ የያዘ በመሆኑና ጉዳዩ በሚገባ ተጣርቶ ውሳኔ እስከሚሰጠው ድረስ ከመምሪያችን ለፍኖተ ጽድቅ ቴሌቪዥን የተሰጠው የዘገባ ፍቃድ ለጊዜው የታገደ መሆኑን እንገልጻለን ሲል ይኸው የእግድ ደብዳቤ አመልክቷል። በሌላ በኩል የሕዝብ ግንኙነት መምሪያው ለፍኖተ ጽድቅ በጻፈው ደብዳቤ ማህበሩ ከተቋቋመበት ዓላማ ውጪ ርቱ እምነትን ከስነ ምግባር ጋር ይዞ የሚኖረውን ሕዝበ ክርስቲያን ያሳዘነ እናት ቅድስት ቤተ ክርስቲያናችንን ለጠላት መሳለቂያ እንድትሆን ያደረገ ከቤተ ክርስቲያናችን አስተምሮት ጋር የሚቃረን እመቤታችን ቤዛ አይደለችም የሚል ጤናማ ያልሆነ ትምህርት ሚያዝያ 10 ቀን 2017 ዓ.ም በማህበሩ ሚዲያ ማስተላለፉን ተመልክተናል ሲል ገልጿል። በዕለተ ስቅለት የተላለፈው ትምህርት ቪዲዮ በአስቸኳይ ከማህበሩ ዩቲዩብ እንዲወርድ እንዲያደርግና በዕለቱ የተላለፈውን ትምህርት ሙሉ ቪዲዮ ቅጂ ለመምሪያው እንዲያቀርብ እንዲሁም ማብራሪያ እንዲሰጥ ጥብቅ መመሪያ ሰጥቷል። ይኸው ሚዲያ በዲያቆን ሄኖክ ኃይሌ ከበድ ያለ ትችት እንደተሰነዘረበት አይዘነጋም። ዲያቆን ሄኖክ ፍኖተ ጽድቅ የሚባል ባጭ ቤተ ክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ አንዴ ምንፍቅናን በሚያገሳ ስብከቱ ምዕመናንን ሲያወዛግብ ሰንበትበት ብሎ ነበር። ጌታ በወንጌል በድን ባለበት በዚያ ሞራዎች ይሰበሰባሉ እንዳለው የፍኖተ ጽድቅ ባለቤት ሙዳ ስጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተ ክርስቲያን ከነንፍጡ ካልወደደችው ብለው ሲሟገቱ ከርመዋል። በመሰረቱ ሁኔታው ሰውየው ደሃ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድል ያደርገኛል። ቅዱስ ሲኖዶስ ይህን ማህበር ለማጥራት ጊዜው አሁን ነው፣ ከኛ ወገን ነህ ወይስ የሚል ኢያሱያዊ ጥያቄ ለመጠየቅ ጊዜው አሁን ነው ሲል ዲያቆን ሄኖክ አመልክቷል። በቀጣይ መረጃ በአዲስ አበባ 75 ሚሊዮን ብር ቅጣት። በአዲስ አበባ አንድ ወር በሚሆን ጊዜ ውስጥ 75 ሚሊዮን ብር የሚሆን ቅጣትን ነዋሪዎች እንዲቀጡ የተደረገ መሆኑ ታወቀ።
የከተማይቱ የደንብ ማስከበር ባለስልጣን ዋቢ ያደረገው የኢትዮጵያ ኢንሳይደር ዘገባ እንዳመለከተው ከሆነ የ75 ሚሊዮን ብር ቅጣት የተከተለው በመዲናዋ ያሉ ወንዞች ብክለትን ለመከላከል የሚያስችለው ደንብን ተግባራዊ መደረግ ከጀመረበት ጊዜ አንስቶ ባለው አንድ ወር ገደማ ጊዜ ውስጥ ነው። ደንቡ ተግባራዊ መደረግ ከጀመረበት ወዲህ ድንጋጌዎችን የተላለፉ 229 ድርጅቶችና 179 ግለሰቦች ተቀጥተዋልም ተብሏል። በዚህም ደንቡን የተላለፉ ግለሰቦችና ተቋማት 75.7 ሚሊዮን ብር ቅጣት መቀጣታቸውን የከተማይቱ የደንብ ማስከበር ባለስልጣን ያስታወቀ መሆኑን ይኸው ዘገባ አመልክቷል። ዘገባው አክሎም የደንብ ጥሰቶች ምጣኔ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ64 በመቶ መቀነሱንም ባለስልጣኑ ገልጿል ሲልም አስታውቋል። የአዲስ አበባ ወንዝና የወንዝ ዳርቻን ስለማልማትና ከብክለት ለመከላከል ባለፈው ታህሳስ ወር የወጣውን ደንብ ነው። ከየካቲት ወር ጀምሮ ተግባራዊ መደረግ የጀመረው ይህ ደንብ በመዲናይቱ ያሉ ወንዞችን አደገኛነት ባላቸው ደረቅም ይሁን ፈሳሽ ቆሻሻ በሚበክሉ ድርጅቶች ላይ 1 ሚሊዮን ብር ቅጣት የሚጥል ነውም ተብሏል። ከመኖሪያ ቤቶች የሽንት ቤት አሊያም ማንኛውንም ያልተጣራ ፍሳሽ ቆሻሻ ወደ ወንዝ መልቀቅ እስከ 300,000 ብር እንደሚያስቀጣም በደንቡ ተደንግጓል። በደንቡ የተካተተው ዝቅተኛው 2,000 ብር ቅጣት በወንዝና በወንዝ ዳርቻ ክልል ውስጥ የሚጸዳዱ ሰዎች ላይ ተግባራዊ የሚደረግ ነውም ተብሏል። ዋዜማ በቅርቡ ባሰራጨው አንድ ዘገባው የአዲስ አበባ ከተማ ደንብ ማስከበር ባለስልጣን በ9 ወራት ውስጥ ከ290 ሚሊዮን ብር በላይ ገቢ ማግኘቱን አስታውቆ ባለስልጣኑ በርካታ የደንብ ማስከበር እርምጃዎችን የወሰደ መሆኑን አስታውቋል። በዚህም እርምጃ ከወሰደባቸው ውስጥ አዋኪ ድርጊቶች፣ የህገ ወጥ የመንገድ አጠቃቀም፣ ህገ ወጥ ንግድ፣ የመሬት ወረራ፣ ህገ ወጥ የደረቅና ፍሳሽ ቆሻሻ አያያዝና አወጋገድ የሚገኝበት መሆኑን ያመለከተው ባለስልጣኑ ከቅጣት ብቻ ከ258 ሚሊዮን ብር በላይ ማግኘቱንና ከጨረታ ሽያጭ ደግሞ ከ17 ሚሊዮን ብር በላይ መሰብሰቡን ይኸው ዘገባ አክሎ አመልክቷል። ደንቡ ከወጣ ወዲህ በከተማው 64 በመቶ ጥሰቶች ቀንሰዋል ተብሏል። መስሪያ ቤቱ በህገ ወጥ የመንገድ አጠቃቀም ላይ ብቻ 7133 እርምጃዎችን እንደወሰደም ተገልጿል። ወደ ወንዞች ይለቀቁ የነበሩ 3000 የሚጠጉ የፍሳሽ መስመሮችን መቆማቸውን ባለስልጣኑ እንዳመለከተም ይኸው ዘገባ አክሏል። ወደ ቀጣይ ርዕሳችን አለፍ። የአሜሪካ ጦር በኤደን ባህረ ሰላጤ መርከብ አወደመ። ለሽብርተኛ ቡድን መሳሪያ የያዘች መርከብ ተመታች። የአሜሪካ አፍሪካ ኮማንድ በሶማሊያ ጠረፍ ለአልሸባብ ቡድን ጦር መሳሪያ ለማድረስ ይጓዙ ነበር ባለቻቸው 2 ጀልባዎች ላይ ጥቃት መፈጸሙ ተነገረ። የአሜሪካ ጦር በኤደን ባህረ ሰላጤ ጦር መርከብ የጫነችውን መርከብ ያወደመው ባለፈው ሳምንት መጨረሻ መሆኑን የሂራን ሚዲያ ዘገባ አመልክቷል። የአሜሪካ አፍሪካ ኮማንድ ከዚህ ቀደም ባህር ላይ ጀልባ ኢላማ የማድረግ ልምድ የለውም። አሜሪካ አየር ኃይሏን ተጠቅማ ጀልባ ስታጠቃ ይሄ ለመጀመሪያ ጊዜ ነው ተብሏል። መለስተኛ ጀልባዋ በሰርጡ ጦር መሳሪያ ማዘዋወር ዓለም አቀፍ ሕግንም ጥሳለች ነው የተባለው። እንደ ሶማሊያ ባለስልጣናት መረጃ የአሜሪካ ጦር በሰርጡ ጥቃት ፈጽሞ ያወደማቸው ጀልባዎች 2 ናቸው። መካከለኛ የዕቃ አጓጓዥ መርከብና አጋዥ ጀልባ በጥቃቱ ኢላማ ተደርገው ሁለቱም ሰጥመው እንዲወድሙ መደረጉን ባለስልጣናቱ አረጋግጠዋል። የሶማሊያ መንግስት ከሀገሪቷ ጠረፍ ብዙ ሳይርቅ በተፈጸመው ጥቃት በመርከቧና ጀልባዋ ላይ የነበሩ የሽብር ቡድን አባላት በሙሉ መገደላቸውን ሲናገር፣ የአሜሪካ አፍሪካ ኮማንድ በበኩል በጥቃቱ አንድም ሲቪሊያን ጉዳት አልደረሰበትም ብሏል። መካከለኛ ግዝፈት ያላት መርከብ ዘመናዊ ውጊያ ትጥቅ ለአልሸባብ ለማድረስ እየሄደች ነበር ተብሏል። አሜሪካ ከቅርብ ጊዜ ወዲያ አልሸባብ ከየመኑ ሁቲ ጋር ግንኙነት መፍጠሩንና ሁቲ ዘመናዊ ትጥቅ ለአልሸባብ እያቀበለ ስለመሆኑ ስትናገር ትደመጥ ነበር። በቀይ ባህርና በኤደን ባህረ ሰላጤ ሽብር ቡድኑ መሳሪያ የሚያገኝበት ኔትወርክ እንዳለም ሲገለጽ ነበር። አሜሪካ በሁለቱ ጀልባዎች ላይ ጥቃቱን የፈጸመችው መሳሪያ መጫኑን ካረጋገጠች በኋላ ስለመሆኑ አፍሪኮም ገልጿል። የአሜሪካ አፍሪካ ኮማንድ ባለስልጣናት ዘዋር ዞን ለተሰኘ ሚዲያ በሰጡት መረጃ ኮማንዱ ጥቃቱን የፈጸመው ትራምፕ ያጸደቁትን አዲስ የማጥቃት ፕሮቶኮል ተከትሎ መሆኑን አብራርተዋል። ቀደም ባለው አሰራር በሽብር ቡድን ላይ የሚደረግ ማንኛውም የድሮንና ጀት ጥቃት ዋሽንግተን ማወቅና ማጽደቅ ይጠበቅባት ነበር። አሁን ባለው አሰራር ግን ጦሩ ፈጣን ያለውን እርምጃ ባሰኘው ስፍራና ሰዓት በራሱ ውሳኔ መውሰድ ይችላል። መሳሪያ ጭኖ ነበር የተባሉ አነስተኛ 2 መርከቦችን በባህር ኃይል ለማደንና ለመያዝ ጊዜ አልነበረም፣ በፍጥነት እርምጃ መወሰድ ነበረበት ሲሉ ባለስልጣናቱ ገልጸዋል። ቀደም ባለው አሰራር በባህር የሚደረግ ህገወጥ የመሳሪያ ዝውውር በቅድሚያ ታቅዶበት በባህር ኃይል የጦር መርከቦችና በጠረፍ ጠባቂዎች ቅንጅት ዘመቻ ይደረግ ነበር። ባህር ላይ ባለ ኢላማ ቀጥተኛ የአየር ጥቃት ያልተለመደም ነበር። ፔንታጎን በቀለለለት አሰራር መሰረት ለዚህ ጥቃት የረጅም ርቀት ሚሳኤል ሳይጠቀም እንዳልቀረ ተንታኞች ግምት ሰጥተዋል። ትራምፕ በአፍሪካ ላለው ኮማንድ ላላ ያደረጉት ፕሮቶኮል እንዲወጣ ያስቻለው እንደ አውሮፓ አቆጣጠር በ2024 የተከሰተ ጉዳይ ነበር። በምሽቱ የአሜሪካ የባህር ኃይል አባላት በሶማሊያ ጠረፍ ከሽብር ቡድን ጋር በተገናኘ ተልዕኮ ላይ ነበሩ ሲሆን በዘመቻው 2 አሜሪካ ወታደሮች የገቡበት ጠፍተዋል። የባህር ኃይል የጦር አባላቱ ከኢራን ወደ ሁቲ ሊተላለፍ የታቀደ መሳሪያ በአነስተኛ ጀልባ እየተጓጓዘ ባለበት ጀልባውን ለመያዝ ነበር የተሰማሩት።
በባህሩ አስቸጋሪ ሁኔታ ሁለት ወታደሮች ባህር ውስጥ መውደቃቸው የተነገረ ሲሆን ከ10 ቀናት አሰሳ በኋላ ሁለቱም መሞታቸው ተረጋግጧል። አሜሪካ የባህር ኃይል ወታደሮቿን ደህንነት ለማስጠበቅም በትራምፕ አስተዳደር ዘመን ኢላማ እንደሆነ የታመነበት አካል ላይ አፋጣኝ እርምጃ እንዲወሰድ የዘመቻ አካሄዱ እንዲቀል ተደርጓል። አልሸባብ በጥቁር ገበያ ከሚያስገባው መሳሪያ በተጨማሪ በኢራን ከሚደገፈው ሁቲ ዘመናዊ ትጥቆችን በብዛት በመያዝ ሞቃዲሾ ላይ ያለውን ጥቃት አበራክቷል። በሳምንቱ ስጋት ላይ የወደቀው ቪላ ሶማሊያ ለቱርክ የደህንነት ዋስትና ጥያቄ አቅርቦ ቱርክ 500 ልዩ ኮማንዶዎችን ወደ ሞቃዲሾ ስታስገባ ተጨማሪ 2500 ወታደሮችን ለመላክ መስማማቷን መዘገባችን ይታወሳል። ቱርክ ይህንን ስታደርግ በምላሹ ከሶማሊያ የነዳጅ ሀብት እንድታገኝ ስምምነት ተደርጓል። ቱርክና ሶማሊያ በተፈራረሙት የነዳጅና የተፈጥሮ ጋዝ ማውጣት ውል መሰረት ከነዳጁ የሚገኘውን 90% ገቢ ቱርክ የምትወስደው ይሆናል። በውሉ ላይ መጀመሪያ ኦፕሬሽናል ወጪዎች እስኪመለሱ ድረስ በየዓመቱ ቱርክ 90% ገቢውን እንድትወስድ መስማማታቸው የተመለከተ ሲሆን በአንጻሩ ሶማሊያ 5% ገቢውን ብቻ የምትወስድ መሆኑ በውሉ ተጠቅሷል። ቱርክና ሶማሊያ በዚህ ዓመት በሶማሊያ ባህር ዳርቻ ላይ ያለውን ነዳጅ ለማውጣት ከስምምነት ባለፈ ወደ ስራ ገብተዋል። ቱርክ ነዳጁን ለማውጣት ሁሉንም አይነት ወጪዎች የምትሸፍን ሲሆን የሶማሊያ መንግስት ተቃዋሚዎች ግን የትርፍ ክፍፍሉ ፍትሃዊ አይደለም ሲሉ ተቃውሞ ያሰሙበታል። የሶማሊያ ፓርላማ ስምምነቱን በዚህ ዓመት መጀመሪያ ያጸደቀ ሲሆን አሁን ላይ ወደ ተግባር መሄዱን ተከትሎ አንዳንድ የፓርላማ አባላት ሙሉ ስምምነቱ አልቀረበልንም በሚል ተቃውሞ ሲያሰሙ ተስተውለዋል። በመጨረሻም የተጀመረ ድርድር የለም። ቻይና የታሪፍ ጦርነቱን በተመለከተ በዛሬው ዕለት በሰጠችው ይፋዊ መግለጫ ፕሬዝዳንት ትራምፕ ስለ ድርድር ያስተላለፉት መልእክት ሐሰት ነው ስትል ውድቅ አድርጋለች። በፕሬዝዳንት ትራምፕ ትዕዛዝ አሜሪካ በቻይና ምርቶች ላይ 145 በመቶ ታሪፍ መጣሏን ተከትሎ ቻይና ወደ ሀገሯ በሚገቡ የአሜሪካ ምርቶች ላይ የ125 በመቶ ታክስ ጥላለች። የቻይና ያጸፋ ምላሽ ያሰጋቸው ትራምፕ በትላንትናው ዕለት በጽህፈት ቤታቸው በሰጡት መግለጫ ከቻይና ጋር ያለው የንግድ ግንኙነት እንደሚሻሻል ተስፋቸውን ገልጸው የተጣለው ታሪፍ በከፍተኛ ደረጃ እንደሚቀንስ ነገር ግን ዜሮ እንደማይሆን ተናግረዋል። ትራምፕ ከቻይና ጋር ጥሩ የድርድር ሂደት ላይ መሆናቸውን በዚሁ መግለጫቸው የገለጹ ቢሆንም ቻይና በዛሬው ዕለት አጣጥለዋለች። የቻይናው ቃል አቀባይ ጉኦ ጂያኩን በመካሄድ ላይ ናቸው የተባሉ የድርድር ሂደቶች ሐሰት ናቸው ሲሉ ተናግረዋል። አክለውም ቻይና ለድርድር ክፍት መሆኗን ጠቅሰው እስከ መጨረሻው ለመፋለምም ዝግጁ ነን ብለዋል። የቻይና የውጭ ጉዳይ ሚኒስቴር በሰጡት ጋዜጣዊ መግለጫ ዩናይትድ ስቴትስ ስምምነት ላይ መድረስ ከፈለገች ማስፈራሪያዋንና ማስገደዷን ማቆም አለባት ሲሉ አክለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ላይ ታሪፍ ቅነሳን በተመለከተ የሰጡትን አስተያየት አስመልክቶ ለቀረበላቸው ጥያቄ የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጉኦ ጂያኩን ሲመልሱ ዩናይትድ ስቴትስ ከቻይና ጋር ለመነጋገር የያዘችው መንገድ ትክክለኛ መንገድ አይደለም ሲሉ ተችተዋል። ዩናይትድ ስቴትስ ከኛ ጋር ስምምነት ላይ ለመድረስ እየጣረች ያለችበትን መንገድ ከፍተኛ ጫና በማድረግ ቀጥላበታለች ሲሉ ክስ ያቀረቡት ቃል አቀባዩ ማስፈራሪያና ማስገደድ ቻይናን ወደ መንገዱ አያመጣትም ብለዋል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።